አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ኢድኩም ሙባረክ። ኢድ እንዴት ነበረ? እንዴት አሳለፋችሁት? የመዳን ቅመሞችዬ እንግዲህ የዛሬው ሱሐባ ባለ ታሪካችን ያው ስንቶቻችን እናውቃታለን የሚለውን ነገር እናያለን። አብራችሁ ቆዩ። እሙ አይመን በረካ ረዲየላሁ ዐንሁም የጀነት ሴት መግባት የሚሻ እሙ አይመን በረካ ያግባ። ረሱል ሰለላሁ ዐለይሂ ወሰለም የሀበሻይቱ ኮረዳ በመካ እንዴት ለገበያ እንደቀረበች በግልጽ የሚታወቅ ነገር የለም። የትውልድ ሀረግና አባትና እናቷ እነማን እንደሆኑና ዝርዮቿ የታወቀ መሰል አንዳችም ጭብጥ አይገኝም። በትውልዳቸው አረብና አረብ ያልሆኑ እሷን መሰል ልጃገረዶች ኮረዳዎች እየታደኑ በከተማይቱ የባሪያ ገበያ ላይ ለሽያጭ ይቀርቡ ነበር። ለዚያ በጨካኝ ጌቶችና እመቤቶች እጅ የገቡት ፀሐይ የጠለቀችባቸውና እድለቢሶች ናቸው። ጉልበታቸውም ያለ ርህራሄ ይመጠመጣል። ይዞታቸውም ጉስቁልና የበዛበት ይሆናል። በሰብአዊነት በጎደለው በዚያ ማህበረሰብ ህይወት ውስጥ ጥቂት ብቻ እድለኛ ሲሆኑ እነርሱም ርህራሄ ከሚያደርጉላቸው መልካም ሰዎች ቁጥር ስር ይገባሉ። ወጣቷ የሀበሻ ኮረዳ በረካ ረዲየላሁ ዐንሁ ከእድለኞቹ አንዷ ስትሆን ርህራሄ በሆነው የአብዱል ሙጠሊብ ልጅ አብዱላህ የረሱል ሰለላሁ ዐለይሂ ወሰለም አባት እጅ በመግባት ከጭቆናና ከግፍ ልትድን ችላለች። ብቸኛዋ የአብዱላህ የቤት አገልጋይ ነበረች። አሚና የተባለች እመቤት እንዳገባም በአገልጋይነቷ ጸናች። በረካ ረዲየላሁ ዐንሁ እንደተረከችልን አብዱላህ እና አሚና በተጋቡ በሁለተኛው ሳምንት የአብዱላህ አባት ወደ ቤታቸው በመምጣትና ወደ ሶሪያ ከሚጓዙት ነጋዴዎች ቡድን ጋር አብሮ እንዲሄድ ያዘዙት። ትዕዛዙን አሚናን በጣም ስላስከፋት ይገርማል፣ ይደንቃል። እንዴት የጫጉላ ጊዜያችንን ሳንጨርስ ባልተቤቴን ለንግድ ጉዳይ ወደ ሶሪያ ይሄዳል በማለት አማረረች። ይገርማል፣ ይደንቃል። እንዴት የጫጉላ ጊዜያችንን ሳንጨርስ ባልተቤቴ ለንግድ ጉዳይ ወደ ሶሪያ ይሄዳል በማለት አማረረች። የአብዱላህ ከእርሷ መለየት ልቧን ያደማው ክስተት ነበረ። ከድንጋጤው የተነሳ አሚና ራሷን ስታ ከሄደች ከጥቂት ጊዜያት በኋላም የነበረው ሁኔታ በረካ እንዲህ ስትል ገልጸዋለች። አሚና ራሷን ስታ ባየኋት ጊዜ በድንጋጤ እመቤቴ በማለት ጮኩ። በእንባ የተሸፈነ አይኖችን በመግለጥ ማንኳረሯን አቁማ ወደ እኔ እያስተዋለች በረካ ወደ አገልጋዬ ውሰጂኝ ስትል ጠየቀችኝ። አሚናም የአልጋ ቁራኛ ሆና ለረጅም ጊዜ ቆየች። ከአዛውንቱ ከአብዱል ሙጠሊብ በስተቀር ጉብኝት የሚያደርግላት ሰውም አታናግርም። አብደላህ ከተለያዩ ከሁለት ወር በኋላ አንድ ቀን ጠዋት ወደ እርሷ ዘንድ ጠራችኝ። ፊቷም በደስታ ፈክቶ እንዲህ ስትል ነገረችኝ። የመካ ተራሮች፣ ኮረብታዎችና ሸለቆዎች ያጥለቀለቀ ብርሃን ከወዴ ሲፈነጥቅ አየሁ። እርግዝና ስሜት ይሰማሻልን? ጥሩ ነገር ነው እኔ እመቤቴ አልኳት። አዎ በረካ፣ ግን ሌሎች እናቶች እንደሚሰማቸው የህመም ስሜት የለብኝም ስትል መለሰችልኝ። እኔም መልካም ነገር የሚያመጣ ቅዱስ ልጅ ትወልጃለሽ በማለት አበረታታኋት። አብዱላህ ከተለያያት ወዲያ አሚና መንፈሷ የተረበሸ ሴት ሆነች። በረካም ከእርሷ ሳትርቅ የተለያዩ ታሪኮችን በማውራት መንፈሷ እንዲታደስ ብዙ ጥረት አድርጋ በአንድ ወቅት አብዱል ሙጠሊብ ወደ እርሷ በመምጣት ከተማውን
አብርሃ የተባለ የየመን ገዢ ሊወር ስለሆነ እርሷ እንደ ሌሎቹ የመካ ነዋሪዎች ሁሉ መኖሪያ ቤቷን ወደ ተራራው እንድታዘዋውር ሲነግሯት አሚና ከቀድሞ በበለጠ እጅግ ተከፋች። አሚና ሐዘኗ የጎዳና ሴት በመሆኗ ወደ ተራራ በመሄድ እንደማትችልና አብርሃም በፈጣሪ የሚጠበቀውን መካን ዘልቆ ካዕባን ሊያፈርስ እንደማይችል አረጋገጠችላቸው። በዚህ ሁኔታ አዛውንቱ እጅግ ተረበሹ። ነገር ግን አሚና ፊት ላይ አንድም የፍርሃት ምልክት አላዩም። ካዕባ እንደማይጎዱ የነበራት እምነት ጥሩ መሰረት ያለው ነበረ። እንደ እምነቷ ዝሆን ያስከተለው የአብርሃ ሰራዊት መካ ከመግባቱ በፊት አለቀ። ቀንም ሆነ ማታ በረካ ከአሚና ጎን አልጠፋችም። አንድ ወቅት በረካ ከአሚና ግርጌ ተኝቼ ሳለ በምሽት እያንኳረረች የተለያዩ ባልተቤቷን ስም ስትጠራ ሰማዋት። ከሐዘኗ እንድትላቀቅ ለማጽናናት ለማበረታታት ሞከርኩኝ። የመጀመሪያ ክፍል የንግድ ጉዞ ቡድን ከሶሪያ በሰላም ተመለሰ። የመካ ነጋዴዎች ቤተሰብ በደስታ ተቀብለውታል። በረካ የአብደላን ሁኔታ ለማጣራት ከአሚና ተደብቃ ወደ አብዱል ሙጠሊብ ቤት ሄደች። እሱንም በተመለከተ ጊዜ ምንም ወሬ የለም። የአሚና ሀሳብ ውስጥ ላለመክተት ወደ እርሷ ስትመለስ ያየችውን ሆነ የሰማችውን ሳትነግራ ቀረች። በተከታታይ ቀናት ጉዞ ቡድን ወደ መካ ቢመለስም አብዱላህ ግን አልነበረም። የአብዱላህ የሞት መርዶ ከያስሪብ መዲና ሲመጣ በረካ በአብዱል ሙጠሊብ ቤት ነበረች። የሞቱን ወሬ እንደሰማች የሰማችውን ሁኔታ እንዲህ በማለት ገልጻለች። የሞቱን ዜና እንደሰማው በድንጋጤ ጮኩኝ። ልቤ ስለነሳኝ ከዚያ ወዲያውኑ አደርግ የነበረውን ነገር አላውቅም። የማስታውሰውም ዳግም ለማይመለሰው ለረጅም ጊዜ በናፍቆት ስጠብቀው ለተለየን ለመካው ለግላጋ ውብና የቁረይሽ ኩራት ለአብዱላህ እጅግ አዝኜ ጮኩኝ። ወደ አሚና ቤት መሄድን ብቻ ነበር። አሚናም ይህ አሰቃቂ ዜና እንደሰማች ራሷን ስታ በሞትና በሕይወት መሃል ሆነች። በዚያም ሐዘን በመታው ቤት ውስጥ ከኔ በቀር ማንም አልነበረም። የአሚና መውለጃ ጊዜ እየተቃረበ ነበረ። የፈጣሪ ከዋክብት በብርሃናቸው ሰማዮች ባንቆጠቆጡት ሌሊት ልጇን ሙሐመድ እስክትወልድ ካጠገቧ ሳትርቅ ሁኔታዋን ተከታትያለሁ ትላለች በረካ። ረሱል ሰለላሁ ዐለይሂ ወሰለም እንደተወለደ ለመጀመሪያ ጊዜ ያቀፈቻቸው በረካ ነበረች። ከዛም አያታቸው አብዱል ሙጠሊብ ወደ ካዕባ ወስዶ የውልደቱን በዓል ከመካ ሰዎች ጋር ከበሩ። በአረቦች ባህል ሕፃናት እንደተወለደ ጠንክረው እንዲያድጉ በማሰብ ወደ ገጠር ሞግዚት እናቶች ይሰጣሉ። በዚህ ባህል መሰረት ሙሐመድ ሀሊማ ለተባለች ሞግዚት ተሰጠ። ከ5 ዓመታት የሞግዚት ኑሮ በኋላ ሕፃኑ ሙሐመድ እናታቸው ዘንድ ተወሰዱ። እናታቸው አሚና እና በረካ ሙሐመድን ተቀበሏቸው። በደስታና በፍቅር በአድናቆት ነበር። ሕፃኑ ሙሐመድ 6 ዓመት እንደሞላቸው አሚና የስርብ የሚገኘው ባለቤቷን የአብዱላህ ቀብር ከልጇና ከበረካ ጋር ሆና ለመጎብኘት ወሰነች። አብዱል ሙጠሊብ እና በረካ ሀሳቧን እንድትቀይረው ወተወቷት። ምንም ከአሚና ውሳኔ ጸናች። አንድ ቀን ጠዋት ወደ ሶሪያ የሚጓዙ ነጋዴዎች ጋር ጉዞዋን ጀመረች። አሚና ልጇን ጭንቀት ውስጥ ይገባል በሚል ፍራቻ የአባቱን ቀብር ለመጎብኘት እንደምትሄድ አልነገረችውም ነበር። አሚና ልጁን ጭንቀት ውስጥ ይገባል በሚል ፍራቻ የአባቱን ቀብር ለመጎብኘት እንደምትሄድ አልነገረችውም። የነጋዴዎችን ጉዞ ፈጠን ያለ በመሆኑ አሚና ስለ ልጇ ጭንቀት እንዳይዛት
ታጽናናለች። ልጁም በአንገቷ ላይ ተጠምጥሞ ጥሩ እንቅልፍ ተኝቷል። በዚህ ሁኔታ ነበር 10 ቀን የሚወስደው የእስር ጉዞ የፈጁት። ከዚያም እንደደረሱ አሚና ልጇን የበኑ ነጅር ጎሳ ከሆኑት የወንድሞቿ ዝና በመተው የአብደላህን ቀብር ለመጎብኘት ሄደች። በመካ መቃብሩ አካባቢም ጥቂት ሳምንታት ያህል ቆየች። ቆይታዋም ሐዘን ክፉኛ ጎዳት። የእስር ቆይታችን አጠናቀው ወደ መካ በመመለስ ላይ እንዳሉ አሚና ታመመች። የጉዟቸው ግማሽ ጨርሰው አልበዋ ከተባለች ስፍራ እንደደረሱም ወደፊት መቀጠል ተሳናቸው። የአሚና የጤንነት ሁኔታ አስጊ የሆነ ሄደ። አንድ ጥቅጥቅ ያለ ጨለማ በወረሰው ምሽት የትኩሳቷ መጠን እየጨመረ ሄዶ ከአናቷ ላይ ወጣ። በዚያ ጊዜ በተቆራረጠ ድምፅ በረካን ጠራቻት። ከዚያም ወዲያውኑ ስለነበረው ሁኔታ እንዲህ ስትል ገልጸዋለች። በጆሮዬ በደከመ ድምጿ በረካ ከጥቂት ጊዜያት በኋላ ይችን ዓለም መልቀቂያ አልቀረም። ታዲያ የልጅን ነገር አደራ። የአባት ወጉን ሳይ በማህፀን ሳለ ተለየው። እነሆ አሁን አይኑን እያየው እኔ እናቱን ሊያጣ ነው። ለልጄ እናት ሁኚ በረካ፣ በጭራሽ አትለዩ አለችኝ። ልቤ በሐዘን ተሞልቶ መሰሰቅ ጀመርኩኝ። ልጁ በዚህ ሁኔታ ተረብሾ ለቅሶውን ተያያዘው። እናቱ እቅፍ ውስጥ በመግባትም አንገቷ ላይ ተጠምጥሞ እርሷን ለመጨረሻ ጊዜ የሐዘን ሹክሹክታዋን በማሰማት በሞት አንቀላፋች። በረካ ረዲየላሁ አንሁ በአሚና መለየት አምርራ አለቀሰች። በእጇ የቀብር ቦታ ቆፍራ አስክሬኗን በክብር አኖረችው። መቃብሩን ተሰናብታ ልቧ የቋጠረውን ሐዘን ሁሉ በማዘን ቀብሩን አረጠበችው። የቲሙ ሙሐመድ ይዛ መካ በመግባት ለአያታቸው አብዱል ሙጠሊብ የልጃቸውን ልጅ አስረከበች። እርሷን በቅርብ ሆና እንክብካቤ ታደርግለት ዘንድ የአብዱል ሙጠሊብ ቤት አብራ ገባች። ከ2 ዓመታት በኋላ አዛውንት አያታቸው በመሞታቸው እርሳቸውን ይዛ ከአጎታቸው አብዱል ሙጠሊብ ቤት ገባች። ሙሐመድ ለአቅመ አዳም ደርሰው እመቤት ኸዲጃን እስካገቡ ጊዜ ድረስ በዚያው ኖሩ። በረካ ረዲየላሁ አንሁ ንብረትነቱ የኸዲጃ በነበረው ቤት ውስጥ ከ2 ባለትዳሮች ጋር መኖር ጀመረች። ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር በጭራሽ ተለይቼ እሱም ከኔ ከለይቶ አያውቅም ትላለች። በረካ ረዲየላሁ አንሁ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም በረካን ጠርተው እንዲህ አሏት፣ እማዬ ሆይ ሁልጊዜ እናቴ እያሉ ነበር የሚጠሯት። በአሁን ጊዜ እኔ ባለትዳር፣ አንቺ ግን ብቸኛ ነሽ። ታዲያ አንድ ቀን አንድ ሰው ለትዳር ቢጠይቅሽ ምን ይሰማሻል? በረካም ወደ ረሱል ሰለላሁ ዐለይሂ ወሰለም አተኩራ በመመልከት እንዲህ አለቻቸው፣ እኔ ከአንተ አልለይም። እናት ልጇን ትተዋለች እንዴ? ሙሐመድ ሰለላሁ ዐለይሂ ወሰለም ፈገግ ብለው ግንባሯን ከሳሟት በኋላ ወደ ኸዲጃ ዘወር በማለት ይህች ናት በረካ፣ ከወላጅ እናቴ ቀጥላ ውድ እናቴ እሷ ናት፣ ቀሪ ቤተሰቤ ሲሉ አደነቋት። በረካ ረዲየላሁ አንሁ ወደ እመቤት ኸዲጃ ስትዞር የሚከተለውን ንግግሯን እንዳመጣችው፣ በረካ የወጣትነት ጊዜሽን ለሙሐመድ ስትይ መስዋዕት አድርገሻል። እነሆ እርሱ ወረቶሽን ለመመለስ ተዘጋጅቷል። እርጅና ሳይቀድምሽ እባክሽን ለእኔና ለእርሱ ስትይ የጋብቻውን ሀሳብ ተቀበይ። እመቤቴ ለመሆኑ ማንን ነው የማገባው ስትል በረካ ጠየቀ። የኸዝረጅ ጎሳ የሆነው መዲናዊ ኡበይድ ኢብን ዘይድ እጅሽን በጋብቻ እንድንሰጠው ዘንድ ልመና ወደኛ መጥቷል። ለኔ ስትዩ እምቢታው እንዳይቀድምሽም አለች ኸዲጃ ረዲየላሁ አንሁ። በረካ ረዲየላሁ አንሁ በጋብቻው ተስማምቶ ኡበይድ ኢብን ዘይድ በማግባት አብራ ወደ የስሪብ ተጓዘች። ስሙን አይመን ብላ የሰየመችው ወንድ ልጅ በመውለድ ከዚያ ጊዜ ጀምሮ ወዳጆቿ ሁሉ
እሙ አይመን ወይም የአይመን እናት በማለት ይጠሯት ጀመረ። የአይመን እናት በጋብቻዋ ላይ ብዙም አልቆየችም። ባለቤቷ ኡበይድ ከዚህ ዓለም በማለፉ ቀድሞ ከነበረችበት ከእመቤት ኸዲጃ ቤት ከልጇ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ለመኖር ወደ መካ ተመለሰች። ከዛም ቤት ከእርሷ ሌላ አሊ ኢብን አቢ ጣሊብ፣ ሂንድ፣ እመቤት ኸዲጃ ከመጀመሪያ ባላቸው የወለዷቸው ኮረዳ እነ ዘይድ ቢን ሐሪስ አብረው ይኖሩ ነበረ ረዲየላሁ አንሁ አጅመዒን። ዘይድ በልጅነቱ በባርነት ተፈንግሎ መካ ገበያ ላይ የቀረበና በእመቤት ኸዲጃ ረዲየላሁ አንሁ እህት ልጅ የተገዛ የካልብ ጎሳ አረብ ነበረ። ዘይድ በእመቤት ኸዲጃ ቤት ውስጥ ቀረቤታቸውና አገልጋይነቱ ለሙሐመድ ሰለላሁ ዐለይሂ ወሰለም ሆነ። በሁለቱ መካከል የነበረው ትስስር አባትና ልጅ ይመስል ነበረ። በአንድ ወቅት የዘይድ አባት ልጁን ፍለጋ መካ መጥቶ ሳለ ለዘይድ ከአባቱ ጋር ተከትሎ የመሄድ ወይንም ከእርሳቸው ከረሱል ሰለላሁ ዐለይሂ ወሰለም ጋር በመቅረት ምርጫ ሰጠው። ቢሆንም ዘይድ ለአባቱ እንዲህ ሲል ፍላጎቱን ገለጸለት። ይህን ሰው በጭራሽ ልለየው አልሻም። እንደ ባሪያ ሳይሆን አባት ልጁን እንደሚያዝ የመኳንንታት አያያዝ ይዞኛል። ደህንነቴን አጥብቆ ይከታተላል፣ ያዝንልኛል፣ ያፈቅረኛል፣ እንዲሁም ደስተኛ እንዲሆን ዘወትር ይጥራል። ይህ ሰው ከሰዎች ሁሉ ሞገስ ያለውና ታላቅ ሲሆን እርሱንም ትቼ ካንተ ጋር እንደምንም ብዬ እሄዳለሁ። በጭራሽ ልለየው አልሻም። የኋላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዘይድ ነፃነትን ቢሰጡትም ዘይድ እንደወትሮ ሁሉ በአገልጋይነቴ ከእርሳቸው ሳልለይ አብሬያቸው ኖራለሁ። ሙሐመድ የኑብዋ የነብይነትን ማዕረግ ከአላህ ተሰጥቶት ኢስላምን በማስተማር እንደጀመሩ በረካ ዘይድ መልእክተኝነታቸውን በመቀበላቸው ቀደምት ሙስሊሞች ለመሆን ታድለዋል። በዚህ ምክንያት ቁረይሾች በመጀመሪያ ሙስሊሞች ላይ ያደረሱት የነበረው ግፍና በደል በጋራ ተቀብለው በረካ ዘይድ ለኢስላም ተልዕኮ መሳካት ታላቅ አስተዋጽኦ አድርገዋል። ለኢስላም የሚበጀውን ለማግኘት ሲል ሕይወታቸውን አደጋ ላይ በማጋለጥ የደህንነት ግልጋሎቶችን ያበረከቱ ነበሩ። አንድ ምሽት የኢስላም ጠላቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮችን ያስተማሩበት ወደ ነበረው የአረቀም ቤት የሚያመራው መንገድ ዘጉ። በረካ ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም ሲደርስ የሚገባውን አስቸኳይ መልእክት ከእመቤት ኸዲጃ ተቀበለች። ሕይወቷ አደጋ ላይ በመጣል የሙሽሪኮችን መሰናክል አልፋ አርቀም ቤት በመድረስ መልእክቱን ለነብዩ ሰለላሁ ዐለይሂ ወሰለም አደረሰች። በዚያን ጊዜም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈገግ በማለት እንዲህ ሲሉ ተናገሯት። የተባረክሽ ነሽ እሙ አይመን፣ በእርግጥም ለአንቺ በጀነት ውስጥ ቦታ ተይዞልሻል። መልእክቱን አድርሳ እንደተመለሰች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አስሐቦቻቸው በማስተማር እንዲህ ሲሉ አሳሰቧቸው። ከእናንተ መሃል የገነት ሴት በመግባት የሚሻ እሙ አይመንን ያግባ። ሁሉም አስሐቦች አንዲት ቃል ሳይተነፍሱ ረጭ አሉ። እሙ አይመን ፊቷ የተሸበሸበ ወደ 50 ዓመት የተጠጋች ባልቴትና እምብዛም ቁንጅና የሌላት በመሆኗ ለቀረበው ጥያቄ መልስ ለመስጠት የቸኮለ አልነበረም። ቢሆንም ዘይድ ቢን አልሐሪስ ረዲየላሁ አንሁ የወደፊት መዝለቅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ እሙ አይመንን እኔ ያገባለሁ፣ በአላህ ይሁንብኝ፣ እርሷን ውብና ቆንጆ ካላቸው ሴት ሁሉ የበለጠች ናት አለ። ዘይድና እሙ አይመን ረዲየላሁ አንሁ በጋብቻ ተሳስረው ኡሳማ የተባለ ልጅ ለመውለድ በቁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማን እንደ ልጃቸው አድርገው ይወዱታል፣ አዘውትረው ያጫውቱታል፣ እንዲህም በእጃቸው አብልተው አጠጥተው ይስሙታል።
ይህ ሁሉ በማየት ሙስሊሞች ተወዳጁ ተፈቃሪዎቹ ልጃቸው በማለት ይጠሩታል። ኡሳማ በልጅነት ጊዜው ኢስላምን በማገልገል ክብር ያለው ሰው ለመሆን በቅቷል። እድሜው እየበሰለ ሲሄድም ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ኃላፊነት ስፍራ ሰጥተውታል። ነብዩ ሰለላሁ ዐለይሂ ወሰለም ወደ የስሪብ መዲና ሂጅራ ባደረጉ ጊዜ እማይመን ረዲየላሁ ዐንሁ መካን ቀርታ በቤት ውስጥ አንዳንድ አስፈላጊ የሆኑ ስራዎችን እንድትሰራ አዘዋት ነበረ። በመካ የተሰጣትን ኃላፊነት ተወጥታ ወደ መዲና በተጓዘችበት ጊዜ ረጅሙን አስቸጋሪ የበረሃ ጉዞ በእርግጥ ነበር የተወጣችው። የበረሃ ሙቀት ሰውነት የሚቆነጥርና አሻው የሚያጉነው ነፋስም መንገዱ የሚያስነሳ ሲሆን ለኢስላም ለነብዩ ሰለላሁ ዐለይሂ ወሰለም የነበራት ጥልቅ ፍቅርና ቀረቤታዎች ችግሮቹ ሁሉ እንድትቋቋማቸው አድርጓቸዋል። መዲና የደረሰችው እግሯ ተሰነጣጥቋል፣ አብጧል፣ እንዲሁም ፊቷ በአሸዋ በአቧራ ተሸፍኗል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ እንዳዩት አንቺ የአይመን እናት በእርግጥ ለአንቺ በጀነት ውስጥ ቦታ አለሽ በማለት አድናቆታቸውን ገልጸው በተከበሩ እጆቻቸው ፊቶቿን፣ አይኖቿን ጠረጉላት። እንዲህም እግሮቿን ትከሻዎቿ ላይ ያለውን አቧራ አራገፉ። እማይመን ረዲየላሁ ዐንሁ በመዲና ሳለች ኢስላም ግዴታዋን በብቃት ተወጣለች። ፈታኝ በነበረው የኡሁድ ጦርነት ላይ በመገኘት ውሃ ለተጠማ ውሃ በመስጠት የቆሰለን በማከም ታላቅ ግልጋሎትን አበርክታለች። ነብዩ ሰለላሁ ዐለይሂ ወሰለም ባከናወኗቸው እያንዳንዱ ታላላቅ ጦርነቶች ተካፋይ ነበረች። ለምሳሌ በኸይበርና በሁነይን ጦርነት ተሳትፋለች። ነብዩ ሰለላሁ ዐለይሂ ወሰለም ቁርጠኛ አስሃባ የነበረው ልጇ አይመን ከ8ኛው ሂጅራ በኋላ ተደርጎ በነበረ የሁነይ ጦርነት ሸሂድ ሆነ፣ ተገደለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለቤቷ ዘይድ መላ ህይወቱን ለኢስላም ለነብዩ ሰለላሁ ዐለይሂ ወሰለም ግልጋሎት በማዋል በሙንተሃ ጦርነት ህይወቷ አልፋለች። በረካ ረዲየላሁ ዐንሁ በዚህ ጊዜ የ70 ዓመት እድሜ ባለጸጋ ነበረች። ከዛ ጊዜ ጀምሮ አብዛኛውን ህይወቷ በቤት ውስጥ አሳልፋለች። ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ዑመር ረዲየላሁ ዐንሁም ጋር በመሆን ዘወትር ይጎበኟታል። ስለ ጤንነቷ እማ ደህና ነሽ ብለው በጠየቋት ቁጥር የምትመልሰው ምላሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ደህና እስከሆነ ድረስ እኔም ደህና ነኝ የሚል ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ በረካ ከዓይኖቿ እንባ አይለያትም ነበር። አንድ ወቅት ለምን ይህ ያህል ታለቅሻለች ተብላ በተጠየቀች ጊዜ በአላህ ይሁንብኝ ነብዩ ሰለላሁ ዐለይሂ ወሰለም እንደሚሞቱ አውቀው ነበር፣ ግን እንዲህ በማልቀስ ከአላህ ዘንዳ የሚመጣልን ወህይ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት በማቆሙ ነው ስትል መልሳለች። በረካ አይመን ረዲየላሁ ዐንሁ ከአስሃቦች ለየት አድርጋ ለነብዩ ሰለላሁ ዐለይሂ ወሰለም ውርሌት እስከ ህልፈታቸው ድረስ ያልተለያቸውና ጥብቅ ቀረቤታ የነበራቸው በመሆኗ ነው። ህይወቷ ሙሉ ሰለቸኝ ሳትል በነብዩ ሰለላሁ ዐለይሂ ወሰለም ቤት ታላቅ አገልግሎትን ሰጥታ ለታላቁ ለአዛኙና ለተከባካቢው ነብይ ፍጹም ታማኝ ነበረች። ከሁሉም በላይ ለኢስላም የነበራት ታማኝነት ጠንካራና የማይለወጥ ነበር። ይህች ታላቅ ሴት በዑስማን ኢብን አፋን ረዲየላሁ ዐንሁ ኸሊፋነት ዘመን ህይወቷ አልፏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በዘር ሐረጓ የሚያምነው ዲነል ኢስላም ይህች አገልጋይ የነበረችው ሴት በጀነት ቦታ እንዳላት በነብዩ ሰለላሁ ዐለይሂ ወሰለም አረጋግጦላታል። ተፈጸመ። በሌላ ታሪክ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቱን አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።